የእግዚአብሔር አገልጋዮች የእግዚአብሔርን ሕግና ስርዓት ለማስከበር ባላቸው ሂደት የሚልመጠመጡ ሆነው መገኘት የለባቸው። በድሮ ጊዜ እስራኤልና አሕዛብ ባለባበሳቸው እንኳን ይለዩ ነበር። ዛሬ ግን አሕዛብና ክርስቲያን እንኳን መለየት አቅቶናል። ዛሬ ሰዎች በገንዘብ ይሾማሉ፣ መንፈሳዊውን ሹመት። እንደዚህ አይነት ሰዎችን መናገር፣ መሳደብ፣ መጮህ ጥቅም የለውም። ለእንደነዚህ አይነት ሰዎች ማልቀስ ነው የሚጠቅመው። ያችን ምድረ ርስት እንደው እንኳን ልንገባባት የታደሉ ብቻ ናቸው ከሩቅ እንኳን የሚያዋት። ቃሉን ሳናውቅ ነው በክርስትናን የምንኖረው። ንጉሥ ጠላት የተነሳ እንደሆነ ወይም ደግሞ አንድ ቦታ ዘራፊ ወንበዴዎች የተነሱ እንደሆነ ሽፍቶች የተነሱ ከሆነ ጦሩን ይዞ ይዘምታል፣ ወታደሮቹን ይዞ ይዘምታል። ከዘመተ በኋላ ድል ያደርጋል። ድል ካደረገ በኋላ ከድል ሲመለስ አዋጅ ያስነግራል። ማንም ሰው ከትእዛዜ እንዳይወጣ፣ ወደ ገበሬ ቤት ገብቶ የገበሬ ንብረት እንዳይዘርፍ፣ የገበሬ ሚስት እንዳይደፍር ብሎ ትእዛዝ ይሰጣል። አሁን ንጉሱ ድል ነስቶ ወደ ቤተ መንግስቱ ሲመለስ አብሮ እየተመለሰ ያለው ወታደር የንጉሱን አዋጅ ችላ ብሎ የገበሬ ቤት ቢዘርፍ፣ የገበሬ ሚስት ቢደፍር፣ የዛን ጊዜ ገበሬው በዛ ነገር ተቆጥቶ ያንን ወታደር ቢገድለው ንጉሱ ድል ተነሳ ወይም ንጉሱ ድል አልነሳም አይባልም። ያኛው በራሱ ጥፋት የንጉሱን አዋጅ ተላልፎ ሞተ እንጂ ንጉሱ ድል ነስቶ አልተመለሰም። እንደማያሰኘው ሁሉ ክርስቶስ ዲያብሎስን ድል ነስቶልናል። አሁን እኛን ዲያብሎስ ድል የሚነሳን ለምንድን ነው ካልን ከንጉሱ ከክርስቶስ አዋጅ ከንጉሱ ከክርስቶስ ትእዛዝ ወተን ከመንገድ ወተን ስለምንገኝ ነው ድል የሚነሳን። ያችን ግን ጠብቀን ካደረግን በእኛ ላይ ለመሰልጠን ምንም አቅም እንዳይኖረው አድርጎታል። በዚህ በገዳመ ቆሮንቶስ እንግዲህ ይህም በረሃውን ስናስታውስ በምስጢር ማንረሳው ደግሞ አንድ ነገር አለ። ምንድነው በምስጢር ማንረሳው? አባቶቻችን በትርጓሜ የሚያገናኙት ምንድነው? ወልደ ዘበኩሬ የተባሉት እስራኤል ከግብፅ ሲወጡ አንድ ትእዛዝ ተሰጥቶ ነው የወጡት። እግዚአብሔር ሙሴን ሲልከው ሕዝቤ በምድረ በዳ ያመልከኝ ዘንድ በምድረ በዳ ይሰዋልኝ ዘንድ ሕዝቤን ልቀቅ ብለህ ፈርዖንን ንገረው። እንግዲህ በምድረ በዳ ነው እንዲሰዋልኝ እና በምድረ በዳ ለምን ተመረጠ? እንግዲህ ራሱ የሚገርም የራሱ የሆነ ምስጢር አለው እና በምድረ በዳ ሕዝቤ ይሰዋልኝ ዘንድ ሕዝቤን ልቀቅ ብሎ ሙሴን ላከው። ሙሴ ሄዶ ሕዝበ እግዚአብሔርን ፈርዖን ልቡን ስላደነደነ ሕዝበ እግዚአብሔርን በብርቱ ክንድ በብዙ ተአምራት ከግብፅ አወጣቸው እና ሙሴን አሁን ክቡደ መዝራዕት እንለዋለን። ክቡደ መዝራዕት ሙሴ እንላለን። ክቡደ መዝራዕት የምንለው ክንዱ የጠነከረ ሙሴ የምንለው ለምንድን ነው? በግብፅ ላይ ክንዱ በርትቶባት ነበረ። በሙሴ የተገለጠው የእግዚአብሔር ክንድ በግብፅ ላይ በርትቶባት አድቅቋት ስለነበረ ክቡድ መዝራዕት ወይም ምንድነው ይሄ ብርቱ እጅ የሚመታውን እንደሚያደቅ ግብፅን አድቅቋት ስለነበረ ክቡደ መዝራዕት ሙሴ እንለዋለን እና ሙሴ ሕዝበ እስራኤልን ከግብፅ አወጣቸው። ወደ በረሃ ነው የወጡት። የሚገርመው ነገር በእስራኤላውያን ታሪክ ውስጥ ያለው ምስጢር የሚገርመው ከግብፅ ወጥተው ወደ ከነዓን ሲሄዱ በመካከል ግን በረሃ ነበር። ያንን በረሃ ምድረ ርስትን ለመውረስ ያንን በረሃ ማቋረጥ ነበረባቸው እና በዛ በምድረ በዳ ሲሄዱ የሚገርመው ከግብፅ ከወጡት መካከል ከግብፅ ሲወጡ ልጆች ከነበሩትና ከግብፅ ከወጡ በኋላ በበረሃ ሳሉ ከተወለዱት ውጪ ምድረ ርስትን የወረሰ የለም። ከግብፅ ሲወጡ አዋቂዎች የነበሩ አንዳቸውም ከኢያሱና ከካሌብ በስተቀር ምድረ ርስትን አልወረሱም እና ያ ምድረ በዳው ማጣሪያ ነበር። እና በዛ በምድረ በዳ ሲሄዱ ከግብፅ ይዘው የመጡትን ብዙ ነገር መጣል ነበረባቸው። ያ ምድረ በዳ ላይ ያንን ይዘውት የመጡትን ሳይጥሉ ወደ ምድረ ርስት መግባት አልነበረባቸውም። ስለዚህ ብዙዎቹ ከግብፅ ይዘውት የመጡትን ከመጣል ይልቅ ራሳቸው በምድረ በዳ ቀርተዋል። የኛም ሕይወት እንደዚሁ ነው እና በምድረ በዳ እስራኤላውያን የተፈተኑባቸው ኃጢአቶች አሉ። ለምሳሌ የመጀመሪያውን ስናየው አምልኮ ጣዖት ነው። በጣዖት ውስጥ ደግሞ ሆኖ የሚመለክ በዋናነት ማን? ዲያብሎስ ነው። ለእኔ ስገድ፣ ለእኔ ወድቀ ስገድልኝ፣
ብሎ መናገሩ ይህንን ነው የሚያሳየውና በዋናነት በጣዖት ውስጥ አድሮ የሚመለክ ዲያብሎስ ነው። በምትሃት ድምፅ እያሰማ የማይናገሩትን አማልክት ከእንጨትና ከድንጋይ የተጠረቡት አማልክት ውስጥ እያደረ የሌለ ድምፅ እያሰማቸው በምትሃት ሰው ሁሉ እንዲሰግድ እንዲያመልክ የሚያደርገው ዲያብሎስ ነው። ከዚህ በጣዖት ውስጥ አድሮ የሚመለክ ዲያብሎስ ነው ማለት ነው። እና አንዱ ፈተናቸው የነበረው የእስራኤላውያን ጣዖት አምልኮ ነው። ሙሴ ጽላት እግዚአብሔር ሕጉን ጽፎ በጽላት ላይ ሊሰጠው ወደ ተራራው በወጣበት ሰዓት 40 ቀን 40 ሌሊት ቆየ። እንግዲህ እዚህም ጌታችን 40 ቀን 40 ሌሊት ሲጾም ነው የምናየው። ሙሴ እዛ 40 ቀን 40 ሌሊት ቆየ። እስራኤላውያን ያሉት ምንድነው? ይሄ ሙሴ አመሌ ብሎት ደብረ ሲና ሲል እዛ የሚታየው እሳት በልቶት እንደሆነ አናውቅም። ይሄ ሙሴ ምን እንደሆነ ኢናምር ምን ተዘኮነ ምን እንደሆነ አናውቅም። ስለዚህ አሉና አሮንን ግበር ለና አማልክተ፣ ለኛ አማልክትን ስራልን፣ በፊታችን የሚሄዱ ጠላቶቻችንን የሚዋጉልን አማልክትን ስራልን። ይሄ ትልቅ ክህደት ነው። እግዚአብሔር ጠላቶቻቸውን በብርቱ ክንድ አድቅቆ እንዳስወጣቸው ረስተው ወዲያውኑ ጣዖትን ስራልን አማልክት ስራልን አሉት። እንግዲህ እቺ የግብፅ እርሾ ናት። ይህንን ሲሉ አሮን ፈርቷቸው እስራኤላውያን ገንዘብ ወዳዶች ናቸውና ወርቃችሁን አምጡልኝ አላቸው እና ከዛሬ ነገ ሲሉ ወንድሜ ሙሴ ይመጣልኛል ብሎ ይህንን በብልሃት ለማምለጥ ያደረገው ነው። የእግዚአብሔር አገልጋዮች የእግዚአብሔርን ሕግና ስርዓት ለማስከበር ባላቸው ሂደት የሚልመጠመጡ ሆነው መገኘት የለባቸው። ሰው ፈርተው ፊት ፈርተው ስልጣን ፈርተው መናገር ያለባቸውን ከመናገር ማድረግ ያለባቸውን ከማድረግ ወደኋላ ማለት የለባቸውም እና አሮን በብልጠት የሚያልፍ መስሎት ነበር። በቆራጥነት ከእግዚአብሔር ጋር ባለው ጉዞ ነገሮችን የምናልፈው በቆራጥነት እንጂ በብልጠት አይደለም። በቆራጥነትና በትዕግስት ነው ነገሮችን የምናልፈውና አምጡ አላቸው። ሰይጣን አነሳስቷቸዋልና እንዋል እንደርስ አይሉ ወዲያውኑ የአንገታቸውን ጌጥ የጆሮአቸውን ጉትቻ የእጅ እግራቸውን አልቦ እያወጡ ሰጡት። ያንን ቀርጾ ጣዖት አድርጎ አቁሞ ጌሰም ባለ ጊዜ ይኸው እንግዲያው አምልኩ ብሎ ጣዖት ሰጣቸውና አንዱ በበረሃ ያጠፉት ጥፋት ይሄ ነበር። ያው እንግዲህ እዚህም ደግሞ ምንድነው ወድቀ ስገድልኝ ነው ያለው። አንዱ ይሄ ነበር። ሁለተኛው በበረሃ ያሉ የተፈተኑት እስራኤላውያን በስስት ነው እና ምን ብለውታል? ሙሴን በበረሃ ልትገለን ነው ወይ ያወጣህን? እና በግብፅ ሳለን እንበላው የነበረው ነጭና ቀዩ ሽንኩርት፣ ዱባው፣ በጢሁ ይሄ ሁሉ ቀረብን እያሉ በግብፅ ይበሉት የነበረውን ምግብ ሁሉ እያስታወሱ በየጎጇቸው ተቀምጠው አለቀሱ ይላል። እንግዲህ ይሄ ስስት ነው። ያንን ታግሰው ያንን በረሃውን መጨረስ እንደው ባለው ነገር እግዚአብሔር ለዛውም ከሰማይ መና እያወረደ እየመገባቸው ያንን ታግሰው መሄድ ሲኖርባቸው የእግዚአብሔር እንጀራ ጎፈነነን አሉ። ይሄ ምን በላው ነገር ጎፈነነን፣ ይልቅ የግብፅ ምግብ ናፈቀን። እንግዲህ ይሄ ስስት ነው። መነኮሳትም እንግዲህ ቅድም ባልነው የሚፈተኑት ምንድነው? አናገኘውም ብለው ስለሚያስቡ አንድ ነገር ሲያገኙ ያችን ያገኟትን ነገር ይሰስታሉ። ለምን? አናገኘውም ብለው ስለሚያስቡ ነው። እና ሁለተኛ ተፈትነው እስራኤላውያን የወደቁ በዛ ነው። በሌሎችም ወድቀዋል። ሌላው የወደቁት እስራኤላውያን በፍቅረ ነዋይ ነው። በገንዘብ ፍቅርም ወድቀዋል። ኢያሱ ከነዓንን ለመውረስ ውጊያ ላይ በነበረበት ጊዜ አንድ ትእዛዝ ሰጥቷቸዋል። አንድ ነገር ለራሳችሁ እንዳታስቀሩ፣ ብርም ሆነ ወርቅም ሆነ አጥፉ፣ የወይን አትክልታቸውን አጥፉ፣ ውሃዎቻቸውን ድፈኑ፣ የውሃ ጉድጓዳቸውን፣ ከከብትና እንስሳ እንኳን እንዳታስቀሩ፣ ምንም አይነት ነገር እንዳታስቀሩ፣ ከሰውም ሽማግሌ ሕፃን ብላችሁ ሴት ወንድ ብላችሁ እንዳታተርፉ ብሎ ይሄንን ትእዛዝ ሰጠ። እስራኤላውያን ድል እናደርጋለን ብለው ሲያስቡ ድል ተደረጉ እና ኢያሱና የእስራኤል ሽማግሌዎች ሁሉ በግንባራቸው በእግዚአብሔር ፊት ተደፍተው ሙሉ ቀን ዋሉ ይላል። ምን አጥፍተን ነው በጠላቶቻችን ድል የተደረግነው አሉ። እግዚአብሔር መልስ ሰጣቸው። የሰጣቸው መልስ ምንድነው? ከመካከላችሁ እርም ነው ያልኩትን ይነካል። እንግዲህ እግዚአብሔር እርም ነው ያለው ነገር ነበረ። ያ ምንድነው? ከነሱ የአሕዛብ የሆነውን ነገር ምንም ነገር እንዳትወስዱ ነው ያለው። በድሮ ጊዜ እስራኤልና አሕዛብ ባለባበሳቸው እንኳን ይለዩ ነበር። እስራኤልና አሕዛብ በጌጥ ስርዓታቸው ይለዩ ነበር። እስራኤልና አሕዛብ ባመጋገባቸው ይለዩ ነበር።
እስራኤልና አሕዛብ በኑሮ ባህላቸው ይለያዩ ነበር፣ በንግግራቸው ይለዩ ነበር። ዛሬ ግን አሕዛብና ክርስቲያን እንኳን መለየት አቅቶናል። ባለባበስ ቢባል፣ ባነጋገር ቢባል፣ ባመጋገብ ቢባል፣ በምንም አሕዛብንና ክርስቲያኖችን መለየት እስኪያቅተን ድረስ በአሕዛብ ሐሳብ ተውጠን፣ በአሕዛብ መንገድ ተውጠን ምንታይ ብዙዎች ነው። ስም ብቻ ይዘን ክርስቲያን የሚለውን ስም ብቻ ይዘን የክርስቲያን መልክ ሳይታይብን፣ የክርስቲያን ማንነት ሳይታይብን እና ይህንን እርም ያለውን ነገር የአሕዛብ የሆነውን ነገር እንዳትነኩ ብሏቸው የነበረውን ነገር ነኩ። አካን የተባለ ከመካከል ወርቅ አግኝቶ በከረጢት ወርቅ አግኝቶ ያንን ሰርቆ ነበር፣ ደብቆ ነበር። በኋላ ከመካከላቸው እርም የሆነውን የነካለ አውጣ ያንን አሉ። ያንን አውጣና ያንን ያደረገው በድንጋይ ተወግሮ በሳት ተቃጥሎ እንዲሞት ተባለ። ዕጣ ሲጣል ያ የሰረቀው አትንካ የተባለውን እርም የሆነውን የነካው ላይ ደረሰ። ፍቅረ ነዋይ ያሸነፈችው ማለት ነው። የወርቅ ፍቅር ያሸነፈው። እዚህ ቅዳሴ ላይ ወርቅን የሚወዱ ይነቀሉ ይላል። ለምን? ይህን ገንዘብን ወርቅን መውደድ ምን ያህል የኃጢአት የክፋት ስር እንደሆነ ስለሚያውቅ ነው ወርቅን የሚወዱ ይነቀሉ ብሎ የሚናገረውና ሰዎች ገንዘብን የሚወዱ ከሆነ እግዚአብሔርን እስከ መካድ፣ ትእዛዙን መተላለፍ ብቻ ሳይሆን እስከ መካድ ይደርሳሉ። ብዙዎች ከገንዘብ ፍቅር የተነሳ ከሃይማኖት ስተው ራሳቸውን በክፉ ጥፋት ወጉ ያለው ቅዱስ ጳውሎስ ይህንን ነው ጢሞቴዎስ 6 ላይ። እና ይህንን ዕጣ ወጣበት። በመጨረሻ ኢያሱ አንድ ነገር ነው የተናገረው። ይህንን ሰው ልጄ ለምን አስጨነከን አለው። በአንተ የተነሳ ብዙ ኃያላን ወደቁ፣ በአንተ የተነሳ ድል አድርገን የድል ዝማሬን ዘምራለን ብለን የነበርን ሰዎች ድል ተደርገን በሐዘን በልቅሶ ውስጥ እንድንቆይ ሆንን። በዚህ ሁሉ ነገር የእግዚአብሔር ሕዝብ እንዲጨነቅ ለምን አደረግ? ለምን አስጨነከን አለው። ያ አካን መልስ የሚሰጠው አልነበረውም። እና ከዛ በኋላ ኢያሱ ያለው ምንድን ነው? አንተ የእግዚአብሔርን ሕዝብ እንዳስጨነቅ እግዚአብሔር አንተን ያስጨንቅሃል አሁን አልና እሱና ቤተሰቡ ሁሉ በድንጋይ ተወግረው በእሳት ተቃጥለው፣ እስራኤል ሁሉንም በድንጋይ ወግረው በእሳት አቃጥለው ገደሏቸው ይላል። እና የእግዚአብሔር ቁጣው የተነሳና እስራኤል ወደ ድል የተመለሰ ከዛ በኋላ ነው። ይሄ ሁሉ ትምህርት ነው እንግዲህ። ስስትንም አየነው በምድረ በዳ፣ ወድቀ ስገድልኝ ያለውንም ጣዖት አምልኮ አየነው፣ ፍቅረ ነዋይንም አየነው። እስራኤል ይህን ብቻ አይደለም፣ ለነገሩ በዝሙትም ተይዘዋል፣ በትዕቢትም ተፈትነዋል። አሁን በትዕቢትም ብናይ ዳታንና አቤሮን ቆሬ የተባሉት ተነስተው ምንድን ነው ያሉት? በዛ በኦሪት ዘኍልቍ ላይ የተጻፈው ዳታን አቤሮንና ቆሬ የተባሉት ተነስተው እንዴ ለምንድን ነው አሉ ይላል። ለምንድን ነው እነዚህ ሁለት ወንድማማቾች ሙሴና አሮን ክህነት ከምስፍና ይዘው በእኛ ላይ ሰልጥነውብን የሚኖሩ እስከ መቼ ነው? ታዲያ እንዴት እናድርግ ተባለ። በኋላ ተመካከሩ። መጀመሪያ በሙሴ ዳኝነት የአሮንን ክህነት ገንዘብ እናድርግ፣ ከዚያ በኋላ ደግሞ በእኛ ዳኝነት የሙሴን ምስፍና እናንተ ገንዘብ ታደርጋላችሁ ብለው ይህንን ተመካከሩና ይህንን ሄደው ለሙሴ ጠየቁት። እንዴ ሹመት በተርታ ስጋ በገበታ ይባላል፣ ለምንድን ነው እናንተ ሁለታችሁ ወንድማማቾች እኛ ላይ ሁልጊዜ ሰልጥናችሁብን የምትኖሩት? ስለዚህ በተራችን እኛም የሌዊ ልጆች ስለሆንን ክህነት ይሰጠን ብለው ጠየቁ። ሙሴ ካዳመጣቸው በኋላ ክህነትን እኔ አልሰጠሁትም፣ አሮን ክህነትን ያገኘው ከእግዚአብሔር ነው፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። እንግዲህ ከእግዚአብሔር ያልተገኘ ሹመት መጨረሻዋ ጥፋት ነው የሚሆነው። ዛሬ ሰዎች በገንዘብ ይሾማሉ። ሰዎች መንፈሳዊውን ሹመት ለዛውም ሹመት ሳይሆን አገልግሎት የሆነውን ዛሬ ግን እንደ ሹመት ስለተቆጠረ ሰዎች በገንዘብ ይሾማሉ። ሰዎች ከጀርባቸው ትልልቅ ሰው አለን ብለው ሲያስቡ፣ የምንመካበት አለ ብለው ሲያስቡ በእግዚአብሔር መመካትተው በምድራዊ ባለስልጣናት ተመክተው ሹመትን ገንዘብ ያደርጋሉ። መጥፊያቸው ነው የሚሆነው። መጨረሻ መጥፊያቸው ነው የሚሆነው። ሰው ቢናገርም ባይናገርም፣ ቤተክርስቲያን ብትጮህም ባትጮህም እግዚአብሔር ያያል። ዳኝነት ከእግዚአብሔር ነው የሚመጣው። ስለዚህ በኋላ ዋጋ መክፈላቸው። ለእንደዚህ አይነት ሰዎችን መናገር፣ መሳደብ፣ መጮህ ጥቅም የለውም። ለእንደነዚህ አይነት ሰዎች ማልቀስ ነው የሚጠቅመው። ለምን? የሚመጣባቸው ጥፋት ማሳያ ነው። የትዕቢታቸው መቅደም የሚመጣባቸውን ጥፋት ማሳያ ነው። እንግዲህ
ትዕቢት ምንድነው? ውድቀትን ትቀድማለች አይደል የሚለው መጽሐፈ ምሳሌ። እና ሙሴ የመለሰው መልስ አንድ ነው። እግዚአብሔር ሰጥቶት ነው አሮን ሹመቱን ያገኘው። ካህን የሆነው ከእግዚአብሔር አግኝቶት ነው እንጂ በራሱ ዕውቀት በራሱ ጉልበት ያመጣው ነገር አይደለም። ወይም እኔ ወንድሙ ለዚህ ተልእኮ ስለተመረጥኩ እኔ ፈቅጄ የሰጠሁት አይደለም። የሥጋ ዝምድና ይዞኝ የሰጠሁት ሹመት አይደለም። ከእግዚአብሔር ነው ያገኘው። ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህንን ሲላቸው ይሄማ ለወንድሙ አድልቶ አይደለም እንዲያሉና ለነገሩ እሱ ቢሾመን ባይሾመን እኛስ ከሌዊ ወገን ስለሆንን ካህናት አይደለንም ብለው ልብሰ ተክህኖ አሰፍተው ማዕጠንተ ወርቅ ይዘው ሊያጥኑ ወደ ደብተራ ኦሪት ሄዱ። የዛን ጊዜ የእግዚአብሔር ቁጣ በላያቸው ላይ ነደደች። ወደ 250 የሚሆኑትን እንደተለበለበ ግንድ አደረገቻቸው። እና እግዚአብሔርን ሙሴ ምን ላደርግ ብሎ ሲጠይቀው በልብሳቸው እያፈስክ አውጥተህ ድፋቸው፣ አመዱን ድፋ፣ ከከተማው ውጪ ከመንደሩ ውጪ ወስደህ ድፋ። አመድን ያደረገቻቸው እንግዲህ ውስጣቸውን እንደ ከሰል ነው የእግዚአብሔር ቁጣ በላያቸው ላይ። እነ ዳታንና አቤሮን እነ ቆሬ ነገር ውስጥ ነበሩበት እንግዲህ የሙሴን ደግሞ ምስፍና ለመያዝ። እና ወዲያውኑ ሙሴ እኔና አሮን በጉልበት እናንተ ላይ ሰልጥነን ከሆነ በግፍ ሰልጥነን ከሆነ እግዚአብሔር ይፍረድ። ለማንኛውም የእግዚአብሔር ሕዝብ የሆናችሁ የእግዚአብሔርን ድምፅ የምትሰሙ በእግዚአብሔር ስርዓት የምትሄዱ ከቆሬ ከዳታንና ከአቤሮን ድንኳን ፈቀቅ በሉ። እግዚአብሔር እስከዛሬ ሆኖ የማያውቅ ነገር አድርጎ ካሳየን የእውነት የኛ አገልግሎት ከእግዚአብሔር እንደሆነ ማሳያ ይሆናል ብሎ ሙሴ ሲናገር ምድር ተሰንጥቃ የነዳታንና የነአቤሮንን ድንኳን ዋጠችው ይላል። እና ከነ ህይወታቸው ከነ ቤተሰባቸው ከነ ህይወታቸው ወደ ሲኦል ወረዱ ይላል መጽሐፉ። ይሄ እንግዲህ ሌላው ፈተና ነው፣ የትዕቢት ፈተና። አሁን ይችንም የትዕቢት ፈተና እንግዲህ ጌታችን በዛ በረሃው በምድረ በዳ ድል ነስቶታል። ምንድን ነው? ወልደ ዘበኩሬ የተባሉ የበኩር ልጅ የተባሉ እስራኤላውያን እነዚህም ሁሉ አርስተ ኃጣውእ ዋና የኃጢአት ስር የሚባሉትን ድል ነስተው ምድረ ርስት እንዲገቡ የእግዚአብሔር ፈቃድ ነበረ። ነገር ግን እነሱ ይህንን ድል መንሳት አቅቷቸው በበረሃ ቀሩ። የበኩር ልጁ ኢየሱስ ክርስቶስ መጥቶ ያንን እነሱ ድል የተነሱበትን ወይም እነሱን በበረሃ ድል የነሳቸውን ዲያብሎስን እሱ ድል ነሳልን። አሁን እየተሻገርን እሱ ድል ስለነሳልን እየተሻገርን ወደ ምድረ ርስት ምንገባ ሆንን። ያንን ድምፁን ከሰማን ከተከተልን፣ እርሱ ድል በነሳልን መንገድ ከተከተልን እያለፍን ወደ ምድረ ርስት ምንገባ ሆንን። ይህንን ታላቅ ምስጢር ለማሳየት በእኛም ህይወት ይኸው አለ። በክርስትና ህይወታችን ውስጥ አምነን ከተጠመቅን በኋላ እግዚአብሔርን በበረሃ ነው የምንከተለው። በበረሃ ማለት ምንድን ነው? በዚህ ዓለም ላይ ባለው ውጣ ውረድ ነው የምንከተለው። ክርስቲያን በረሃ ለኑሮ እንደማይመች ሁሉ ክርስቲያን የምቾት የቅንጦት ህይወት ይጠብቀኛል ብሎ አይደለም ክርስቲያን የሚሆነው። ክርስቲያን ከሆነ መከራ እንደሚጠብቀው ማመን አለበት። በስሙ ያመናችሁት በስሙ ልትጠሩ ብቻ አይደለም ብሎናል ፊልጵስዩስ ላይ ቅዱስ ጳውሎስ ሲመክር። በስሙ መከራ ጭምር ልትቀበሉ እንጂ በስሙ ልታምኑ ብቻ አይደለም የተጠራችሁት። ጌታም ራሱ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ ድል ነስቼዋለሁ፣ እኔ ዓለምን ድል ነስቼዋለሁ። ስለዚህ ክርስቲያን አምኖ ሲጠመቅ፣ አምኖ መጠመቅ ማለት ከግብፅ ወጥቶ ባህረ ኤርትራን መሻገር ማለት ነው። እንግዲህ ጥምቀት ባህረ ኤርትራ የጥምቀት ምሳሌ ነበር። ያንን ክርስቶስ በሙሴ የተመሰለውን ክርስቶስን አምኖ ወደ በረሃው የወጣው ለተጋድሎ ነው የሚወጣው፣ ለትግል ነው የሚወጣው። በዛ በረሃ ላይ ብዙ ፈተና ይፈተናል። እንደተባለው ዲያብሎስ በፍቅረ ነዋይ ይፈትናል፣ በትዕቢት ይፈትናል፣ በስስት ይፈትናል፣ በጣዖት አምልኮ ይፈትናል። በእነዚህ ሁሉ ሲፈትን ክርስቲያን እነዚህን ሁሉ የመሻገር ይሄን በረሃ የማቋረጥ ጽናት ሊኖረው ይገባል። ይህን በረሃ ሲያቋርጥ ነው ማርና ወተት ወደምታፈሰው ተብሎ እንደሚነገረው የእግዚአብሔርን ድንቅ ነገር የምናይበት ምስጢር ሳይከፈል የምንረዳባትን ያችን ሰማያዊት መንግስት የምናገኘው ይህንን በረሃውን ወይም በበረሃ የተመሰለውን ህይወት አቋርጠን መሄድ ስንችል ነው። ካለበለዚያ በበረሃው ላይ ከቀረን፣ በፍቅረ ነዋይ ስንፈተን በበረሃው ከቀረን፣ በትዕቢት ስንፈተን በበረሃው ከቀረን ያችን ምድረ ርስት እንደው እንኳን ልንገባባት የታደሉ ብቻ ናቸው ከሩቅ እንኳን የሚያዋት፣ የታደሉ ብቻ ከሩቅ የሚያዋት እንኳን ልንገባባት ማለት ነው። አዲስ ትውልድ ነው ምድረ ርስት የገባው፣ አዲስ ትውልድ ነው።
ከግብጽ የወጣው ነባሩ ትውልድ አልገባም። አዲስ ትውልድ ነው ምድረ ርስት የገባው። አሁንም በክርስትናው ስንመለከት እንደው ክርስትና ውስጥ ኖረናል ቆይተናል ምን ምንለው ሁሉ ውጭ እየቀረን ከጥፋታቸው መንገድ የተመለሱ ወይም ደግሞ ክርስቶስን ባለማወቅ ጨለማ ውስጥ ሆነው ወደ ማመን የመጡት ናቸው ቀድሞውን መንግስተ ሰማያት የሚገቡት። አዲስ ትውልድ ናቸው እነሱ ቀድሞ የሚገቡት። በእስራኤልም ብንመለከት ከእስራኤል ይልቅ የአሕዛብ ቤተክርስቲያን ናት ክርስቶስን ቀድማ የወረሰችው። እና ይህንን ማስተዋል ይህንን የገዳመ ቆሮንቶስን ነገር ስናስተውል ይህንን ማስተዋል። ሌላ አባቶቻችን የእኛን ህይወትም በምድረ በዳ ይወስኑታል። በምድረ በዳ ለሰውነት ምግብ ለመንፈስ ጥቅም የሚሆን ነገር ይሄ እንደው ሰው አይቶት የሚደሰትበትም ነገር አይገኝም፣ በልቶት ለሰውነቱ የሚጠገንበት ነገር አይገኝምና አባቶቻችን እጽ ልምላሜ የሌለበት በቃ ምንም አይነት ልምላሜ የሌለበት ምንም ነገር ውሃ የሌለበት ነው ምድረ በዳ የሚባለውና የኛም ህይወት በዛ ደረጃ ደርቆ ነበር። ከጽድቅ ልምላሜ ደርቆ ነበር የኛ ሰውነት። ከጽድቅ ልምላሜ በረሃ ሆኖ ነበር። ምንም ጽድቅ በእኛ ላይ ለመገኘት አስቸጋሪ ሆኖ ነበር። አሁን ቅዱስ ጳውሎስ ክርስቶስን ጽድቃችን ይለዋል። ክርስቶስ ጽድቃችን ነው ይለዋል። ለምንድን ነው? በብሉይ ኪዳን የጽድቅ ስራ ለመስራት በጣም አስቸጋሪ ነበረ። ያንን ተላልፈው የጽድቅ ስራ ቢሰሩ እንኳን የሰሩት የጽድቅ ስራ ለመንግስተ ሰማያት አያበቃም ነበር፣ ጥቅም አያስገኝም ነበር። አሁን የጽድቅ ስራ ራሱ ዋጋ ያገኘ ክርስቶስ መጥቶ ስለኛ ቤዛ ከሆነ ካሳ ከከፈለልን በኋላ ነው። ስለዚህ ምን አለው ቅዱስ ጳውሎስ? ጌታችንን ጽድቃችን ይለዋል። ጽድቃችን ብሎ የሚጠቅሰው ለዚህ ነው። ለምን? ጽድቅ እንኳን ትርጉም ያገኘ ጽድቅ እንኳን ዋጋ ያገኘ ክርስቶስ ከመጣ በኋላ ነው። ክርስቶስ ስለኛ ከሞተ በኋላ ነው። እና በዛ በበረሃ ምንም ልምላሜ እንደማይገኝ በእኛም ሕይወት ልምላሜ ጽድቅ የለም ነበር። በበረሃ እጅግ መርዛማ የሆኑ አደገኛ አውሬዎች እንደሚኖሩ በእኛም ሰውነት ላይ ፍትወታት እኩያት ሰልጥነውብን በጣም ከእግዚአብሔር ርቀን ነበር። በኋላ ጌታችን ሲመጣ የኛኑ ይሄንን የጎሰቆለ ባህሪ አድሶ በእኛው ባህሪ ዲያብሎስን ድል ነስቶ ተመልሰን የእግዚአብሔር ልጆች የምንሆንበትን ክብር እንደሰጠን ማሳያ ነው ይላሉ። ቅዱስ ዮሐንስ አፈወርቅ ሲጠቀልለው እነዚህን 3 ኃጢአቶች ማሸነፍ ያልቻለ ሰው በሌሎቹ ኃጢአቶች ሁሉ ይሰለጥኑበታል ይላል። እነዚህን 3ቱን ኃጢአቶች ስስትን፣ ትዕቢትንና ፍቅረ ነዋይን ድል መንሳት የቻለ ሰው ግን ሌሎቹ ኃጢአቶች በፍጹም ሊሰለጥኑበት አይችሉም ይላል። ለዚህ ነው እነዚህ 3ቱ አርስተ ኃጣውእ የኃጢአት ሁሉ ዋነኛ ተብለው የተጠቀሱ በዛ ምክንያት ነው። ጌታችን ዲያብሎስን እንደዛ ድል ከነሳው በኋላ ለጊዜው ከሱ ተለየ ይላል። በኋላ በአይሁድ አድሮ እስኪያሰቅለው ድረስ ተለየ። መላእክት መጥተው አገለገሉት። አሁን መላእክት አገለገሉት ሲሉ አባቶቻችን ከዚህ ከወትሮ ተለይተውት ያውቃሉ ብለው ይጠይቃሉ። መላእክት እሱ ባለበት ተለይተው ያውቃሉ ይላሉ። ምንድነው ይሄ ተብሎ የተነገረበት? ዲያብሎስ አይ መላእክትን ይዞ ተዋግቶኝ ነው እንጂ ድል የነሳኝ ብቻውንማ ቢሆን ድል አይነሳኝም ብሎ ምክንያት ይሰጥ ነበር። ስለዚህ ዲያብሎስ ጌታን ሊፈትነው ሲመጣ መላእክትን አላገኘም ወይም መላእክትን አላያቸው እና ስለዚህ ነው ዲያብሎስ ከራቀ በኋላ መላእክት መጥተው አገለገሉት። አንድም እኛ ድል ብንነሳ እናንተም ድል ብትነሱ ከዲያብሎስ ጋር ባለው ውጊያ ድል ብትነሱ መላእክት ይራዷችኋል፣ መላእክት መጥተው ያገለግሏችኋል ብሎ ለማመልከት ነው። እና አንድ አባት ጣዖት የሚያመልክ ንጉስ መልእክት ይልክበታል፣ ወታደሮች ይልክበታል። ናና ለጣዖት ጠን ለጣዖት ሰዋ እኔ ንጉስህ ይሄን አዛሃለሁ ብሎ ወታደሮች ሲልክበት እኔ ከክርስቶስ በቀር ንጉስ አላውቅም ብሎ መልስ ይሰጣል። ለምን? እውነት ነው። ለኃጢአት ለአምልኮተ ባዕድ የሚያስገድደን ንጉስ እኛ እንደ ንጉስ አንቆጥርም። ከክርስቶስም የሚበልጥ ንጉስ የለንም። እኛ የኛና የአይሁድ ልዩነት ይሄ ነው። አይሁድ አልብነ ንጉስ ዘእንበለ ቄሳር ከቄሳር በቀር ንጉስ የለንም ብለዋል። ልክ እንደሱ እንዳሉት እኛ ደግሞ አልብነ ንጉስ ዘእንበለ ክርስቶስ ከክርስቶስ በቀር ንጉስ የለንም። እንደ ቅዱስ ጳውሎስ ንግግር ንሕነ ዘክርስቶስ ይላል። እኛ የክርስቶስ ነን
ወይም እኛ ለክርስቶስ ነን ብሎ ይናገራልና እንደዛ ለጣዖት ሰዋ ለጣዖት መስዋዕት አቅርብ ሲለው እንዲህ አይነት ንጉስ አላውቅም እኔም ማቀው አንድ ንጉስ ክርስቶስ ብቻ ነው አለ። ይሄን ሲናገር የነበሩት ወታደሮች ቅጥቅጥ አደረጉት። ያንን አባት ቀጥቅጠው ጥለውት ሲሄዱ ጠባቂ መልአኩ ተገለጠለትና ያንን የቆሰለውን እየዳበሰ ይፈውሰው ጀመር። እንዲህ እስኪቀጠቅጡኝ የት ነበር ካለው እስካሁን የቆይተ ነው እንዲህ እስኪቀጠቅጡኝ ድረስ የቆይተ ነው አሁን የምትገለጠው አሁን የምትመጣው ሲለው አሁንም ድል ባትነሳ ኖሮ አልገለጥልህም ነበር የተገለጥኩልህ ድል ስለነሳህ ነው ብሎ ያንን ሰው ቁስሉን ፈውሶ አጽናንቶት እንደተለየው እኛም ድል ብንነሳ በሚኖረን የተጋድሎ ህይወት ድል ብንነሳ በስውር ይረዱን የነበሩ መላእክት ሳይታዩ ሳይገለጡ ይራዱን የነበሩ መላእክት ተገልጠው እናያቸዋለን። በብዙ መንገድ አብረውን ይሄዳሉ፣ ይመሩናል፣ ያሳዩናል፣ የጽድቅን መንገድ ያለማምዱናል እና ተግተን ከዲያብሎስ የሚመጣብንን ፈተና ድል መንሳት እንዳለብን የተማርነው በዚህ መንገድ ነውና ጌታችን በገዳመ ቆሮንቶስ ያደረገው ነገር ለክርስቲያኖች ህይወት ሁሉ መሰረት የተጣለበት ነው። ክርስቲያኖች በዚህ ዓለም ለሚኖራቸው የተጋድሎ ህይወት መሰረት የተጣለበት በምን መልኩ መጋደል እንዳለብን፣ በምን መልኩ ዲያብሎስን ድል መንሳት እንዳለብን፣ ምን ብሎ ቢመጣ ምን ብለን መመለስ እንዳለብን፣ ይልቁኑ ከሁሉ ወደ ቃሉ መጠጋት እንዳለብን። ዛሬ ብዙዎቻችን ቃሉን ሳናውቅ ነው ክርስትናን የምንኖረው። የእግዚአብሔርን ቃል ሳያውቁ ክርስትናን ለመኖር መሞከር ማለት ጭል ባለ በረሃ ላይ ምንም ሰው በሌለበት በረሃ ላይ ያለ መንገድ መሪ ወይም ያለ ካርታ በረሃ ለማቋረጥ እንደመሞከር ነው። እዛው ሰጥሞ መቅረት ነው። ሌላ የሚገኝበት ነገር የለምና የእግዚአብሔር ቃል ማለት እኛን ወደ መንግስቱ የሚመራን ካርታ ማለት ነው። ወዴት እንዴት መሄድ በየት መሄድ እንዳለብን የሚያሳየን ማለት ነው። ስለዚህ በዋናነት እዚህ ላይ ስናይ 3 ጊዜም ዲያብሎስ ላመጣው ፈተና 3 ጊዜም ጌታችን ከእግዚአብሔር ቃል ጠቅሷል። በመጀመሪያው ሰው በእንጀራ ብቻ አይኖርም ብሏል። በሁለተኛው ጌታ አምላክህን አትፈታተን ብሏል። በሶስተኛው ጌታ አምላክህን ብቻ አምልክ ለሱ ስገድ ተብሎ ተጽፏል ብሎ እንዲህ አድርጎ መልስ። 3ቱም ብናይ ከመጻሕፍት የተጠቀሰ ነው። ለኛም ይሄ ትምህርት ነው። ቃሉ መመሪያችሁ ይሁን፣ ቃሉ ህይወታችሁ ይሁን። ቃሉ በምላት ይኖርባችሁ እንዳለ ቅዱስ ጳውሎስ በምላት ይኖርባችሁ። የዛን ጊዜ ነው የዲያብሎስ ተንኮሉን በቃሉ ነው የምንለየው። እሱ መልካም የመሰለ ነገር ሲያቀርብ አይ ይሄ አይሆንም ብለን የምንለየው የዲያብሎስን ተንኮል የሚገልጥልን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ካላወቅን ግን በዲያብሎስ ወጥመድ የመውደቅ ዕድላችን ታላቅ ነው የሚሆነው። የኛን ባህሪው የኛን አካል አድርጎ የዲያብሎስን ወጥመድ የሰበረልን ፈተናውን ሁሉ ድል የነሳልን አምላካችን ክብር ይግባው።